አይምሯችን ሊመጣ የሚገባው ቤተ ጸሎት ነው ማለት ነው። ምኩራብ ካልን አይሁዳውያን የሚጸልዩበት፣ አይሁዳውያን የሚሰበሰቡበት፣ አይሁዳውያን የሚማሩበት የትምህርት ቦታ የትምህርት ስፍራ ማለት ነው። አይሁዳውያን በዚህ በምኩራብ ተሰብስበው ይማሩ ስለነበረ ማለት ነው። በነገራችን ላይ ምኩራብ የተጀመረበት ዘመንም አለ። ምኩራብ የተጀመረው በባቢሎን ምርኮ ጊዜ ነው። ናቡከደነጾር ወደ ኢየሩሳሌም ሄዶ ሕዝቡን አፍልሶ ቤተ መቅደሱን አፍርሶ ሕዝቡን ወደ ባቢሎን ይዞ ወርዶ ነበረ። ስለዚህ በዚህ ሰዓት በዚህ ጊዜ እነዚህ የእግዚአብሔር ሰዎች በባዕድ ሀገር የሚጸልዩበት ቦታ የላቸው። ምን የላቸው? ጸሎት የሚያደርሱበት ቦታ፣ የሚጸልዩበት ቦታ፣ የሚያመሰግኑበት ቦታ፣ የሚሰባሰቡበት ቦታ ስለሌላቸው ምን ሰሩ? ምኩራብ ሰሩ። የመጀመሪያ ምኩራብ የተሰራው በባቢሎን ነው ማለት ነው። ባቢሎን ደግሞ የት ነው የሚገኘው? ከዚህ ቅርባችን ኢራቅ ናት ባቢሎን ማለት። በአሁኑ አጠራር ኢራቅ የምትባለው ሀገር ያኔ ባቢሎን ትባላለች። በዛ ዘመን በዛ ጊዜ በዛ ሰዓት ምኩራብ ተሰርቷል። የመጀመሪያው ምኩራብ የተሰራው ኢራቅ ውስጥ ነው ማለት ነው። ስለዚህ ምኩራብ በዛ ሰዓት ተሰርቷል። ከዛ በኋላ ግን ከተመለሱም በኋላ ምኩራብ በየቦታው መስራት የተለመደ ሆኗል ማለት ነው። ቤተ ጸሎት ስለሆነ አይሁዳውያን ባሉበት ቦታ ሁሉ ምኩራብ መስራት ተለመደ። ከዛ በኋላ ትንቢተ ሕዝቅኤል ምዕራፍ 11 ቁጥር 16 ላይ እንዲህ የሚል ቃል እናገኛለን። እኔ ወደ አሕዛብ አርቄያችኋለሁ፣ ወደ አገሮችም በትኛችኋለሁ። ይሁን እንጂ በመጡባቸው አገሮች በእነዚያ ትንሽ መቅደስ ሆናችኋለሁ ይላል። ስለዚህ በተሰደዱበት ሀገር፣ በተፈናቀሉበት ሀገር፣ በሄዱበት ሀገር ትንንሽ ቤተ መቅደስ ነበር ማለት ነው። ያ ትንንሽ ቤተ መቅደስ የተባለው ምንድን ነው? ምኩራብ ነው፣ ቤተ ጸሎት ነው። አይሁዳውያን ወይም እስራኤላውያን የሚሰባሰቡበት ቦታ፣ የሚማሩበት ቦታ፣ ትንቢቱን የሚያነቡበት ቦታ፣ ኦሪቱን የሚያነቡበት ቦታ፣ ክርስቶስ እንደሚመጣ ክርስቶስ እንደሚገለጥ የሚናገረው የትንቢት ቃል የሚነበብበት ቦታ ምኩራብ ይባላል። በነገራችን ላይ ምኩራብ ከ7 እስከ 10 የሚደርሱ አባወራዎች ካሉ ምኩራብ መክፈት ይቻላል ማለት ነው። ቤተ ጸሎት መስራት ይቻላል። ድሮ ኢትዮጵያ ውስጥ አንድ ቤተክርስቲያን ለመክፈት ስንት አባወራ ያስፈልግ ነበር? የሚያውቅ ሰው አለ? ድሮ ያሁኑ አይደለም እላችሁ። ድሮ ኢትዮጵያ ውስጥ አንድ አጥቢያ ለማቋቋም ወይም አንድ ቤተክርስቲያን ለመመስረት ስንት ህዝብ ያስፈልጋል? በአባወራ ደረጃ ታውቃላችሁ? ይህንን 500 ያስፈልግ ነበር። ስንት አልኳችሁ? 500 አባወራ ማለት ነው። በአባወራ ደረጃ ሲቆጠር ነው። በአሁኑ ሰዓት ያው ሁሉም ነገር እንደተፈለገ የሚሆንበት ጊዜ ስለሆነ ያውም 500 አባወራዎች ስላሉ ብቻ ቤተክርስቲያን አይመሰረትም። ምን ያስፈልጋል? የሀገረ ስብከቱ ወይም የክፍሉ ሊቀ ጳጳስ ፈቃድ ያስፈልጋል። የሀገረ ስብከቱ ሊቀ ጳጳስ ሲፈቅድ መጥቶ ሲባርከው ነው ቤተክርስቲያን መመስረት የሚቻለው ማለት ነው። ስለዚህ በእነሱ ጊዜ ግን ከ7 እስከ 10 የሚደርሱ አባወራዎች ካሉ ምን መክፈት ይቻል ነበር ማለት ነው? ምኩራብ መክፈት ይቻል ነበረ። በአንድ በኩል ጥሩ ነው። ለምን ካላችሁኝ የሚጠቅመው አገልግሎት ስላለ ማለት ነው። ስለዚህ በዚህ በምኩራብ ውስጥ አይሁዳውያን ይሰበሰቡ ነበረ። በየሳምንቱ ቅዳሜ የእነሱ ሰንበታቸው ቅዳሜ ነው። ስለዚህ በየሳምንቱ ይሰባሰባሉ። ከሕግ ከነቢያት ከዳዊት መዝሙር ያነባሉ። እንደዚሁም ደግሞ ትምህርት ይሰጣሉ። ከብሉይ ኪዳን የተወጣጣ ጸሎት ይጸልያሉ። እንደገናም ደግሞ እነዚህን የሚጸልዩዋቸውን ጸሎቶች ደግሞ የሚያስተባብሩ አስተዳዳሪዎች መሪዎችም ነበሯቸው። ይጸልያሉ፣ ያነባሉ፣ ይሰባሰባሉ። እንዲሰባሰቡ፣ እንዲጸልዩ፣ እንዲያነቡ የሚያደርጉ ደግሞ ምን አሉ? አስተዳዳሪዎች፣ መሪዎች ነበሩ። የእያንዳንዱ ምኩራብ ኃላፊ ነበረ ማለት ነው። እነዚህ የምኩራብ ሹሞች ትልልቅ ስልጣንም ነበራቸው። በነገራችን ላይ በዛ አካባቢ ወንጀል የሰራ ኃጢአት የሰራ ሰው ካለ አንድ ሲጎድለው 40 ማለት 39 ገርፈው ከምኩራብ ማውጣት ይችሉ ነበር።
በዚህ በዮሐንስ ወንጌል ምዕራፍ 9 ላይ ተጽፎ እንደምናገኘው ማለት ነው። በእነሱ ሐሳብ የማይስማማውን ከነሱ ሐሳብ ጋር የማይሄደውን የእነሱን ሐሳብ የማይደግፈውን ከነሱ የተለየ ነገር ያለውን 39 ጊዜ ገርፈው ከምን ያወጡታል? ከምኩራብ ያወጡታል። እግዚአብሔር ከዚህ ሰውረን። አሁን እናንተ ኃጢአተኞች ነን ተብለን ከዚህ ተገርፈን ብንወጣ ምን ይሰማችኋል? እንኳን ተገርፈን ቀርቶ ተንከባክበውን እንኳን አልሆነልንም አይደል? እንግዲህ ትንሽ ነገር የሚያስከፋን፣ ትንሽ ነገር የሚያስኮርፈን፣ ትንሽ ነገር ወደ ኋላ የሚመልሰን፣ ትንሽ ነገር የሚያበሳጨን፣ የሚያናድደን እንዲያውም በቃ ቤተክርስቲያን አንሄድም ብለን የምንቀር ሰዎች ነን አይደል? እንዴ ብዙዎቻችን ምክንያት ፈልገን ቤተክርስቲያን የምንመጣ ሳይሆን ምክንያት ፈልገን የምንቀር ሰዎች ነን። ሰው ምክንያት ፈልጎ ሊጾም፣ ሰው ምክንያት ፈልጎ ሊጸልይ፣ ሊሰግድ፣ ሊመጸውት ትንሽዬ ምክንያት ፈልጎ ወደ እግዚአብሔር ሊቀርብ ነው የሚገባው እንጂ ከእግዚአብሔር ሊርቅ አይገባውም። እውነተኛ ሰው ሊያርቀው አይችልም። መከራ ሊያርቀው አይችልም። ጭንቀት ሊያርቀው አይችልም። ችግር ሊያርቀው አይችልም። ማጣት ሊያርቀው አይችልም። ምክንያቱም ሁሉን ከሚችል ከእግዚአብሔር ጋር መኖር የተሻለ ስለሆነ ማለት ነው። ስለዚህ በዚህ ምኩራብ ውስጥ የተሾሙ ሰዎች ግን የፈለጉትን እነሱ ካልመሰላቸው ገርፈው የማባረር ስልጣን አላቸው። እግዚአብሔር ከዚህ ይሰውራል። ምኩራብ በአፋዊ ገጽታው ስትመለከቱት ይህን ይመስላል። እንደዚህ ነበረ። ስክሪኑ ግን በደንብ እያሳየ እንዳልሆነ የሚገባኝ ሙሉ እየታየ አይደለም። እዚህ ላፕቶፕ ላይ ያለው ነገር እየታየ አይደለም። አፋዊ ገጽታው ከፍ ያለ ነው። በዚህ መልኩ ምኩራብ ይሰራ ነበረ። በውስጥ ደግሞ ለጸሎት እና ትንቢቱን ለማንበብ ሲሰባሰቡ ይህን ይመስል ነበረ ማለት ነው። በዚህ መልኩ ነበረ የሚሰባሰቡት እና ምኩራብ የተመሰረተውን ከነገርኳችሁ በዛ ውስጥ ምን ይሰራ እንደነበረ አገልግሎቱን በተወሰነ መልኩ ካነሳን ቅድም እንዳልኩት ከ7 እስከ 10 የሚደርሱ አባወራዎች ካሉ ምኩራብ ይመሰረታል። ጥቅሙ ግን በዋናነት እዚህ ጋር ማየት እንችላለን። የምኩራቡ ተገልጋዮች ጥቂት ስለሆኑ በቀላሉ ትምህርቱን እንዲረዱት ያደርጋቸው ነበር። አሁን ወንዱንም ሴቱንም ትልቁንም ትንሹንም ሰብስቦ በአንድ ላይ ማስተማር በጣም ከባድ ነው። ነገራችን ላይ ግማሹ ይገባዋል፣ ግማሹ ግራ ይጋባል፣ ግማሹ የተስተካከለ በትክክል ትምህርቱን ይከታተላል፣ ግማሹ ደግሞ ምንም ሳይመስለው ምንም ሳይገባው ወደ ቤቱ ይሄዳል ማለት ነው። ጥቂት ሰው ሲሆን ግን ትምህርቱ እንዲገባቸው ያደርጋል። ትምህርቱን በዛው ልክ ይስተካከላል ማለት ነው። በዛው ልክ ዝግጅት ይደረግበታል። ትልልቆች ከሆነ ለትልልቆች፣ ወጣቶች ከሆኑ ለወጣቶች፣ ሕፃናት ከሆኑ ለሕፃናት፣ ማዕከላውያን ከሆኑ ደግሞ ለማዕከላውያን ተብሎ ይዘጋጃል። ስለዚህ ጥቂት ስለሆኑ እንደ ቤተሰብ ስለሆኑ ምንም አይነት ትምህርቱ ሳይገባው ሳይረዳው የሚሄድ ሰው አልነበረም እና ትምህርቱን በደንብ እንዲረዱ ይረዳቸው ያግዛቸው ነበረ። ሌላው እያንዳንዳቸው ከእግዚአብሔር ጋር ያላቸው ግንኙነት ምን እንደሚመስል ማወቅ ይቻላል። ለምን እዛ ምኩራብ ላይ ገብቶ ቆሞ የሚያስተምረው መምህር በመጨረሻም ለበውክሙኑ ትምህርቱ ገብቷችኋል ወይ ተረድታችኋል ወይ ብሎ 7 ሰውና 10 ሰው ማነጋገር በጣም ቀላል ነገር ስለሆነ ማለት ነው። ያልገባው ሰው እጁን አውጥቶ ሊጠይቅ ይችላል። ያልተረዳው ሰው እጁን አውጥቶ ሊጠይቅ ይችላል። ያልተብራራለት ሰው አብራሩልኝ ማለት ይችላል። ስለዚህ ሳይገባው ሳይረዳ ሳይገነዘብ የሚል ሰው አይኖርም። ከእግዚአብሔር ጋር ያለው ግንኙነት ሳምንታዊ የእግዚአብሔር ሰው ነው፣ ሳምንታዊ የሳምንት ክርስቲያን ነው፣ የወር ክርስቲያን ነው ወይስ የዓመት ክርስቲያን ነው የሚለው ነገር ለማወቅ በደንብ ይረዳል ማለት ነው። ከ7 እስከ 10 ያሉ አባወራዎች ማን እንደቀረ ማን እንደመጣ እንኳን ማወቅ ይቻላል ማለት ነው። ስለዚህ እገሌ ለምን አልመጣም ቢባል መጠየቅ ይቻላል። ለምን ቀረ ተብሎ መጠየቅ ይችላል ማለት ነው። እና ለክትትል እጅግ በጣም አመች ነበረ ማለት ነው። አባቶች የመንፈስ ልጆቻቸውን እንዲከታተሉ በጣም የሚረዳ ነው የምኩራብ አገልግሎት ጥቂት ስለሆኑ። ሌላው ለንስሐ እንዲበቁ በመንፈስ እንዲጎለምሱ ለማድረግ የአንድ ለአንድ አገልግሎትም ጭምር እንዲሰጥ ያደርጋል። አሁን እኛ ብዙዎቻችሁ 100፣ 200፣ 300፣ 400፣ 500 ሆናችሁ ነው አንድ ላይ የምናገኛችሁ። አንድ ለአንድ ልናገኛችሁ የምንችለው በጣም በተወሰነ ጊዜ አንዴ፣ ያው ደግሞ የእናንተ ቅዱስ ፈቃድ ከተካከለበት ማለት ነው። ስለዚህ እኛ እንናገራለን፣ እናንተ ገብቷችሁ ይሁን ተረድታችሁ ይሁን ተለውጣችሁ ይሁን ተቀይራችሁ ይሁን ሄዳችሁት ግራ ተጋብታችሁ ትሄዱ የምናውቀው ነገር የለም።
ለምን? የአንድ ለአንድ አገልግሎት በብዛት ስለሌለ ማለት ነው። አባት ከልጁ ጋር ቁጭ ብሎ ካወራ ልጅ ችግሮችን ሁሉ ለማን ይናገራል? ለአባቱ ይናገራል። አባት ደግሞ በተሻለው መጠን ለልጆቹ ሁሉ መፍትሄ ይሆናል ብሎ ያሰበው ነገር ምን ያደርጋል? ይናገራል፣ ይመከራል፣ ያስተምራል። ከምክርም ከትምህርትም በላይ የሆነውን ደግሞ በጸሎት ነገሮች እንዲፈቱ ያደርጋል፣ ያጽናናል፣ ተስፋ ይሰጣል። ወደ እግዚአብሔር እንዲቀርቡ በእምነት እንዲጸኑ በሃይማኖት እንዲጎለምሱ ከቤተ መቅደሱ እንዳይታጡ እንዳይጠፉ ያደርጋል ማለት ነው። እና ምኩራብ እነዚህም ጥቅሞች ያሉት መሆኑን ለማስረዳት ያክል ነው። እንግዲህ ሶስተኛው ሳምንት ምኩራብ ነው ብለናል። ምኩራብ ተብሎ የተሰየመበት ምክንያት አለ። ቅድም እንዳልኳችሁ ጌታ ኢየሱስ ምኩራብ አይሁድ ወመሐረ ቃለ ሃይማኖት፣ ጌታ ኢየሱስ ክርስቶስ ወደ ምኩራብ ገባ። ወደ የት ገባ አልኳችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጌታችን ኢየሱስ ክርስቶስ ወደ የት ገባ? ወደ ምኩራብ ገባ። እግዚአብሔር ወደ ቤታችን ይግባ፣ ወደ ሕይወታችን ይግባ፣ ወደ ኑሯችን ይግባ እና ኢየሱስ ክርስቶስ ወደ ምኩራብ ሲገባ ሶስት ነገሮችን በዋናነት ሰርቷል። በመዋዕለ ስብከቱ ማለት ነው። ስንት ነገሮችን አልኳችሁ? ሶስት ነገሮችን እዚህ ስክሪኑ ላይ እያያችሁ ነው። ዋና ዋና ነገሮችን ነው የምነግራችሁ። ዋና ዋና ነገሮች በወንጌል የተጻፉ የተመዘገቡ ወንጌላውያን የመሰከሩት የጻፉልን ያስተላልፉልን ሶስት ነገሮች ክርስቶስ ለመምጣቱ ምክንያት የሆኑ ነገሮች፣ እነዚህ ሶስት ነገሮችን አድርገዋል። አንደኛው በሰንበት ወደ ምኩራብ ገብቶ ምን ብሏል? አስተምሯል። ደጋግመን እንደምናገረው 3 ዓመት ከ3 ወር በዚህ ምድር ላይ ክርስቶስ በምድር ላይ እየተመላለሰ ከናዝሬት ወደ ገሊላ ከገሊላ ወደ ናዝሬት እየተመላለሰ አደገ። ከዛ ደግሞ አስተማረ ይላል። ስለዚህ በምኩራብ ውስጥ ክርስቶስ ምን ብሏል? አስተምረዋል። የአይሁድ ምኩራብ ነው ብሎ ክርስቶስ አልናቀም። እሱ ማንንም አይንቅ። እንኳን አይደለም ምኩራቡ የጸሎቱን ቦታ የከብቶችንም ግርግም ያልናቀ አምላክ ነው። ስሙ የተመሰገነ ይሁን። ስለዚህ በሶስት ሰዎች 7 ሰዎች ናቸው፣ 10 ሰዎች ናቸው፣ ጥቂት ሰዎች ናቸው። እነሱ ጋር አልሄድም አላለም ክርስቶስ። እነሱ ጋር ሂዶ አስተማረ። እንኳን 7 እና 10 ቀርቶ አንድ ሰው እንኳን ቁጭ አድርጎ የሚያስተምር ጌታ አይደል እንዴ? ታስታውሳላችሁ? ሳምራዊቷ አንድ ሰው ፍለጋ መጻጉን ፍለጋ እኮ ሄዷል። ያንቺ ያንተ የኛ የናንተ የሁላችን ጉዳይ ክርስቶስ ይገደዋል። ሲጀመርም ክርስቶስ የመጣው ሰው የሆነው አንዱን የሰው ልጅ ፍለጋ 99ኙን ነገደ መላእክት ትቶ አንዱን የሰው ልጅ ፍለጋ መጣ ይላል። የፈለገን አምላካችን ክርስቶስ ስሙ የተመሰገነ ይሁን። ስለዚህ ክርስቶስ በአይሁድ ምኩራብ ገብቶ ምን አለ? አስተማረ። የሕይወትን ቃል አስተማረ። የምሕረትን ቃል አስተማረ። የበረከትን ቃል አስተማረ። ሰዎች የሚድኑበትን የምስራቹን ወንጌልን አስተማረ። ይህ መጀመሪያ። ሁለተኛው በምኩራብ ገብቶ ክርስቶስ አስተምሮ ብቻ አይደለም የወጣ። በምኩራብ ውስጥ ብዙ ነገሮች አሉ። በሆስፒታል የታመመ ሰው እንደሚገኘው ቤተ ክርስቲያን ውስጥም ደግሞ ስንት የታመመ ሰው አለ። ቅድም እንዳልኳችሁ በነፍሱ የሚታመም አለ፣ በስጋው የሚታመም አለ። ክርስቶስ በነፍስም በስጋም የታመመውን ነበር ሲፈውስ የነበር። ሐኪሞች ስጋን ይፈውሳሉ፣ ካህናት ነፍስን ይፈውሳሉ። ሐኪሞች በስጋ ደዌ ያለውን ሰው እንዲድን መድኃኒት ይሰጡታል። ካህናት ደግሞ በነፍሱ ተፈውሶ ከእግዚአብሔር ጋር እንዲገናኝ ንስሐን ይሰጡታል። ስለዚህ ክርስቶስ ግን ሁለቱም ነበር የፈጸመው። በስጋ የታመሙትን ይፈውሳል፣ በነፍስም የታመሙትን ይፈውሳል። በስጋ የታመሙትን በታምራት፣ በነፍስ የታመሙትን በትምህርት ይፈውሳቸው ነበር። ታምራት የሚያስፈልገው ለስጋችን ነው፣ ትምህርት የሚያስፈልገው ለነፍሳችን ነው። ይሄን መረዳት ያስፈልጋል። ብዙ ጊዜ ሰው ታምራት ነው የሚከተለው። እዚህ ቦታ እንዲህ ይሄን ያክል ሰው ዳነ፣ ይሄን ያክል ተፈወሰ፣ በዚህ ወጥቶ ታቦት ወጥቶ መስቀል ወጥቶ ብዙ ነገሮች እንሰማለን። በቃ ሰው ግር ብሎ ወደዛ ይሄዳል። ከዛ በቃ ሁሉም ጊዜያዊ ስለሆነ ይጠፋል። በነፍሱ መዳን የሚፈልግ ሰው ግን እንዲህ አይነት ታምራትን አይከተልም። ታምራትን የሚሹ ሰዎች ከሕይወት ቃል የተለዩ ሰዎች ናቸው። በነገራችን ላይ
አይሁድም ክርስቶስን ተአምራት እንዲያሳያቸው ደጋግመው ጠይቀውታል። ነገር ግን እሱ አላደረገላቸው። ምናልባትም ተአምራቱ የተገለጠው በትምህርት እና በተአምራት ሕሙማንን በመፈወስ እነዛ ከታሰሩት እስራት መላቀቅ ስለሚገባቸው ለነሱ ብሎ እንጂ ራሱን ለመግለጥ ብሎ አይደለም። ክርስቶስ ብዙ ጊዜ ራሱን ሲገልጥ ሳይሆን ራሱን ሲሸፍን ሲሰውር ነው የምንመለከተው። ስለዚህ በደዌም የታመሙትን በነፍስ ደዌም ያሉትን ሁሉ ክርስቶስ ወደ ምኩራብ ገብቶ ፈውሷል። ሉቃስ ወንጌል ላይ እንደጻለው ምንድነው የሚለው? እጁ የሰለለውን ሰው ምን አለ? አዳነ። ያው ደግሞ እኮ ተቃውሞታል። እነሱ እንዴት በሰንበት ታድናለህ ትፈውሳለህ ብለው ተቃውሞት ነበረ። የነሱ መቃወም ግን የዚህን ሰው መዳን አላስቀረው። ከቀን ይልቅ ሰው አይበልጥም እንዴ? ሰንበት የተሰጠው እኮ ለሰው ነው አይደለም እንዴ? አስቀድሞ የተፈጠረውም ሰው ነው። ሰንበት ደግሞ ለሰው ፍጥረት ሁሉ ለሰው ልጆች ሁሉ እረፍት ይሆን ዘንድ ተሰጥቷል። ስለዚህ እግዚአብሔሩ ለሰንበት ወሀበ ለምሕረት የምሕረት አምላክ የሰንበት ጌታ የሆነው ክርስቶስ ወደ ምኩራብ ገብቶ ብዙዎችን ይፈውስ ነበረ። እግዚአብሔር ሁላችንም ይፈውሰን። ሶስተኛው በምኩራብ ውስጥ መጽሐፍ ያነብ ነበረ ክርስቶስ። ምኩራብ የምን ማንበቢያ ነው ብያችኋለሁ? የቅዱሳት መጻሕፍት ማለት ኦሪቱ ነቢያቱ የሚነበብበት ቦታ ነው። ለምንድን ነው የሚነበበው ካላችሁ ተስፋውን ይጠብቃሉ። ያ ተስፋ ደግሞ ክርስቶስ ነው። ነቢያቱ አስቀድመው ይወርዳል፣ ይወለዳል፣ ሰው ይሆናል፣ ይመጣል፣ የሰው ልጆች ያድናል ብለው ትንቢት ተናግረዋል። ሱባኤው ተቆጥሮ ትንቢቱ ተፈጽሞ እንዲደርስ እግዚአብሔር ቀኝ እጁን እንዲልክ ብርሃንን ከሰማይ እንዲልክ ለመማፀን ያትን የትንቢት መጽሐፉ ለነሱ መጽናኛ መጽኛ እንዲሆናቸው ኦሪትንና ነቢያትን ያነቡ ነበረ። ሉቃስ 14 ላይ ቁጥር 16 ጀምሮ ስታነቡ ወዳደገበት ወደ ናዝሬት መጣ፣ እንደ ልማዱም ወደ ምኩራብ ገባ፣ ሊያነብም ተነሳ፣ የነቢዩ የኢሳይያስን መጽሐፍ ሰጡት ይላል። የማን መጽሐፍ ሰጡት? የኢሳይያስ ይደረቅ ወንጌል የሚባለው ትንቢተ ኢሳይያስ በነገራችን ላይ ስለ ክርስቶስ መወለድ ስለ ክርስቶስ መሰቀል አስፍቶ አመልክቶ የተናገረ ነቢይ ስለሆነ ስለዚህ የነቢዩ ኢሳይያስን መጽሐፍ አንስተው ሲሰጡ ደግሞ ምን አለ? ለድሆች ባለጸግነትን፣ ለታሰሩት ነፃነትን፣ ለዕውሮች ማየትን፣ ለተጨነቁት ነፃነትን፣ ለድሆች ወንጌልን እሰብክ ዘንድ መጥቻለሁ የሚለውን ክፍል አነበበ ማለት ነው። እግዚአብሔር አምላካችን በነፍስ በስጋ ድሃ የሆነውን በቸርነቱ ያበልጽገን። በነፍስ በስጋ የታወርነውን በቸርነቱ አይናችንን አይነ ልቡናችን ያብራልን። ስለዚህ ክርስቶስ በምኩራብ ውስጥ ምን አደረገ ቢባል 3 ነገሮችን በቀላሉ መግለጽ እንችላለን ማለት ነው። ምን ምን? አንደኛ በምኩራብ ውስጥ ጌታችን ምን ብሏል? ልመልስላችሁ። በምኩራብ ውስጥ ጌታችን ኢየሱስ ክርስቶስ ምን አደረገ አልኳችሁ? አስተማረ። ሁለተኛ ደግሞ በምኩራብ ውስጥ ጌታችን ምን አደረገ? ድውያንን ፈወሰ። ሶስተኛው ጌታችን ኢየሱስ ክርስቶስ በምኩራብ ውስጥ ምን አደረገ? መጽሐፍትን አነበበ። ከኦሪት ከነቢያት የተወጣጣውን ያነቡ ልማድ ነበራቸውና እሱን አነበበ። ምኩራብ ሲባል ይሄ ነው። እንግዲህ እስካሁን ያየነው የተመለከትነው ምኩራብን ነው። በምኩራብ ውስጥ ምን ይደረጋል ብያቸዋለሁ? ትንቢቱ ይነበባል፣ ኦሪቱ ይነበባል፣ ትምህርት ይሰጣል፣ ይጸለያል፣ የእግዚአብሔር ሰዎች ይሰባሰባሉ። ይህ ዋናው ነገር ነው። ነገር ግን በምኩራብ ውስጥ መስዋዕት መሰዋት ግን አይቻልም። ምን ማድረግ አይቻልም? ምን ማድረግ አይቻልም? እዚህ ቦታ ላይ የተሰበሰብነው ቅዳሴ ዛሬ አስቀድሰን አይደለም? ምን ተሰዋ? ምን ተሰዋ? መስዋዕት እግዚአብሔር አድርጓል አላደረገም? አድርጓል። መስዋዕቱ በአዲስ ኪዳን አይቀየርም። የክርስቶስ መስዋዕት ነው። መስዋዕት ለማሳረግ ነው የምንመጣው። በብሉይ ኪዳን በየጊዜው መስዋዕቱ ይቀየራል። ወይ በግ ይሆናል፣ ወይ ፍየል ይሆናል፣ ወይ ደግሞ ጠቦት ይሆናል፣ ወይ ደግሞ ርግብ ይሆናል፣ ወይ ዋኖስ ይሆናል። ከእንስሳት ወገን ማለት ነው። አቤት ስንቱ እንስሳ አለቀ ያኔ። በሐዲስ ኪዳን ግን አማናዊው በግ ክርስቶስ ብቻ ነው የሚሰዋው፣ አይቀየርም። በየቀኑም በየሳምንቱም የምናሳረገው መስዋዕት ማን ነው? ክርስቶስ ነው። ስሙ የተመሰገነ ይሁን። ስለዚህ በምኩራብ ውስጥ መጸለይ ይቻላል፣ ትንቢቱን ማንበብ ይቻላል፣ መሰባሰብ ይቻላል፣ ሌሎች መንፈሳዊ ነገሮች ማድረግ ይቻላል። መስዋዕት መሰዋት ግን አይቻልም።
በደንብ አዳምጡ። ይህንን በደንብ ለዩ። ወደ ቤተ መቅደሱ ከመሄዳችን በፊት መስዋዕት መሰዋት የሚቻለው መስዋዕት ማሳረግ የሚቻለው በቤተ መቅደስ ብቻ ነው። በየት ብቻ ነው አልኳችሁ? በቤተ መቅደስ። ቤተ መቅደሱ ደግሞ የሚገኘው በኢየሩሳሌም ብቻ ነው። በዓለም አንድ ቦታ ብቻ። ምኩራብ ግን በየቦታው አለ። ቅድም እንዳልኳችሁ መጀመሪያም ራሱ ምኩራብ የተጀመረው በባቢሎን ምድር ነው። ከዛም አይሁዳውያን ባሉበት ሁሉ ምኩራብ ይሰራል። በየቦታው ሊኖር ይችላል። ቤተ መቅደሱ ግን አንድ ቦታ ላይ ብቻ ነው የሚኖረው። እሱም ደግሞ ኢየሩሳሌም ነው። የመጀመሪያውን ቤተ መቅደስ የሰራው የዳዊት ልጅ ንጉሱ ሰሎሞን ይባላል። ማን ይባላል? ንጉሱ ሰሎሞን ይባላል። ሰሎሞን የሰራው ቤተ መቅደስ እጅግ በጣም ታላቅ ዝነኛ የሆነ ግዙፍ የሆነ ልዩ የሆነ ቤተ መቅደስ ነው። ሰሎሞን ይህንን ቤተ መቅደስ የሰራው እስራኤላውያን ከግብፅ በወጡ በ480 ዓመት ነው። ያ ማለት የቃል ኪዳኑ ታቦት ከተሰጣቸው ከ480 ዓመት በኋላ ማለት ነው። እስከዛ ድረስ ከሙሴ እስከ ሰሎሞን ድረስ ታቦተ ጽዮን ትኖር የነበረው በድንኳን ውስጥ ብቻ ነበር። ስሙም የመገናኛው ድንኳን ይባላል። የምን ድንኳን? ማንና ማን ስለሚገናኙበት ነው? ሰውና እግዚአብሔር ስለሚገናኙበት። ሰውና እግዚአብሔር የሚገናኙበት ስለሆነ የመገናኛው ድንኳን ተብሏል። እስከ ሰሎሞን መምጣት ድረስ ቤተ መቅደስ አልተሰራም ነበረ። በ480 ዓመት ማለት ከግብፅ ከወጡ በኋላ ንጉሱ በነገሰ በ4ኛ ዓመቱ የእግዚአብሔርን ቤተ መቅደስ መስራት ጀመረ። የእሱን ቤተ መቅደስ እንድንሰራ እግዚአብሔር ይፍቀድልን። አባቱ ዳዊት እኮ ጠይቆ ነበር ልስራ ብሎ አይደል? ግን አልተፈቀደለትም። ከአንተ ከወገብህ የሚወጣው እርሱ ልጅህ ይሰራልኛል ብሎ እግዚአብሔር ነግሮት ነበረ። በነገሰ በ4ኛው ዓመቱ ያ ማለት የመጀመሪያ ስራው ያደረገው ቤተ መቅደስ ነው ማለት ነው። እስከ 4 ዓመት ድረስ ለቤተ መቅደሱ የሚያስፈልገው ነገር እያስተካከለ እያሟላ ቆይቷል። እርግጥ ነው አብዛኛውን ነገር ንጉሥ ዳዊት አሟልቶ ነው ሄደው ባይሰራ። ስለዚህ በነገሰ በ4 ዓመቱ ቤተ መቅደሱን መስራት ጀመረ። በነገሰ በ11 ዓመቱ ቤተ መቅደሱን ሰርቶ ጨረሰ። አንደኛ ነገሥት ላይ ተጽፎ ታገኙታላችሁ እዚሁ ስላለ ማለት ነው። ስለዚህ ያ ቤተ መቅደስ በመጀመሪያ የተሰራው በማን ነው? በሰሎሞን ነው። ስንት ዓመት ፈጀ ቢባል 7 ዓመት ብቻ የተሰራው ወይም የፈጀው። በጣም የሚገርም ቤተ መቅደስ እኮ ትልቅ ቤተ መቅደስ። በ7 ዓመት ያማረ በሊባኖስ ዝግባ የተሽቆጠቆጠ የተዋበ ቤተ መቅደስ ሰርቶ ጨረሰ። በአጠቃላይ ሰሎሞን ቤተ መቅደሱንና ቤተ መንግስቱን በ20 ዓመቱ ሰርቶ ጨረሰ ይላል። ይሄ የመጀመሪያው ቤተ መቅደስ ነው። እስራኤል ስነሳ ሁሉም ሰው ትዝ የሚለው የሰሎሞን ቤተ መቅደስ ነው። እናም ከዚህ በኋላ ግን ናቡከደነፆር የተባለው ንጉሥ ወደ ባቢሎን ሄዶ ህዝቡን በማረከበት በዛ ሰዓት የጦር አለቃው የሆነውን ናቡዘረዳን የተባለውን ሰው ልኮ ቤተ መቅደሱን አስፈረሰ፣ ህዝቡን አፈለሰ። ያ ሰሎሞን ያሰራው ቤተ መቅደስ ፈረሰ። ንዋየ ቅድሳቱ ሁሉ የሚሰወረው ተሰወረ። እሱ ደግሞ ማርኮ የሚወስደውን ወሰደ ማለት ነው። የሰሎሞን ቤተ መቅደስ አሁን በህይወት የለም ማለት ፈርሷል። ይሄ ከፈረሰ በኋላ እስራኤላውያን ወደ ባቢሎን ከወረዱ በኋላ 70 ዓመት ቆይተው ሲመለሱ ለሁለተኛ ጊዜ ዘሩባቤል የተባለው የእስራኤል ንጉሥ ቤተ መቅደሱን ሰርቷል። ሁለተኛውን ቤተ መቅደስ ማን ሰራው? ተናገሩ። ማን ሰራው? ዘሩባቤል የእስራኤል ንጉሥ ነው። ዳዊትም ማን ነው? ሰሎሞንም የእስራኤል ንጉሥ ነው። ዘሩባቤልም የእስራኤል ንጉሥ ነው። በነገራችን ላይ ዘሩባቤል የሰራው ቤተ መቅደስ በጣም ረጅም ዓመት የፈጀ ነው። ረጅም ዓመት ያ ማለት 46 ዓመት ሙሉ በስራ ላይ የቆየ ቤተ መቅደስ ነው። ወይም 46 ዓመት ሙሉ የተሰራ ቤተ መቅደስ ነው። ይህ ዘሩባቤል የተባለው ንጉሥ በእስራኤል ላይ የነገሰው 49 ዓመት ነው። ስንት ዓመት አልኳችሁ? 49 ዓመት ነግሶ 46 ዓመት ግን ቤተ መቅደስ በመስራት ነው ያሳለፈው ማለት ነው። አይገርም?
እንግዲህ ምን ስሰራ ኖርክ ተብሎ ቢጠየቅ ቤተ መቅደስ እየሰራ ብሎ የሚመልስ ይመስለኛል። ስለዚህ 46 ዓመት ሙሉ ብዙ ታሪክ አለው። በነገራችን ላይ የዘገየበት ምክንያት ይህን ያክል ዓመት የፈጀበት ምክንያት በጣም ብዙ ታሪኮች አሉት። እዛ ውስጥ አንገባ። ወጣም ወረደም ግን የቤተ መቅደስ በዘሩባቤል እንደተሰራ ዘካርያስ ምዕራፍ 4 ቁጥር 9 ዕዝራ ላይ ሐጌ ላይ ተጽፎ ዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል ይላል። የጀመርነው ለፍጻሜ እግዚአብሔር ያውቃል። አሁን ይህ ቃል ዝም ብሎ አይደለም የተጻፈው፣ ይገርማቸዋል። ዘሩባቤል ቤተ መቅደሱን ለመስራት በጀመረበት ሰዓት ብዙ ፈተና ገጥሞት ነበረ። ቤተክርስቲያን ሲሰራ ዝም ብሎ አይሰራ። በነገራችን ላይ ቤተ መቅደስ ሲሰራ ዝም ብሎ አይሰራ፣ ብዙ ፈተና አለው። በዚህ በድርሳነ ገብርኤል ላይ ተጽፎ እንደምናገኘው፣ ተአምሩ ላይም ተጽፎ እንደምናገኘው የቅዱስ ገብርኤል ቤተክርስቲያን ሲሰሩ የፈተናቸው ክፉ መንፈስ ነበረ። ሰው ተመስሎ ሰይጣን ማለት ነው አብሮ የሚሰራ መስሎ ወጥቶ ከላይ ይሆንና የሚሰሩ ሰዎች ላይ ያን ድንጋዩ ይለቅባቸዋል፣ ይገላቸዋል፣ ያቆስላቸዋል። መጨረሻ ላይ ቅዱስ ገብርኤል ያን ክፉ መንፈስ አሰረላቸውና ሕንፃውን ሰርቶ ጨረሱ ይላል። እግዚአብሔር አምላካችን ለበጎ ነገር ስንነሳሳ፣ ጥሩ ነገር ስንሰራ የሚፈትነን ክፉ መንፈስ ይሰርልን። ዘሩባቤል ተፈትኖ ነበረ። የተፈተነበት ነገር ነበረ። ተስፋ ቆርጦ መስራቱን እንዳያቆም፣ ቤተ መቅደሱ በጅምር እንዳይቀር፣ እሱ የጀመረውን እንደሚያስፈጽመው እግዚአብሔር ሲነግረው ምን አለ? የዘሩባቤል እጆች ይህንን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። ስለዚህ ቃሉን የጠበቀ እግዚአብሔር ስለሆነ ዘሩባቤል የጀመረውን ቤተ መቅደስ እንዲጨርስ አድርጎታል። እግዚአብሔር ሁላችንን በስራችን ይርዳን። ስለ ቤተ መቅደስ ነው እየተነጋገርን ያለ ነው። ይህ ቤተ መቅደስም አሁንም መፍረስ አጋጥሞታል። የሚገርማቸዋል ከክርስቶስ ከተወለደ ከ70 ዓመት በኋላም ይህ ቤተ መቅደስ ፈርሷል። ከዛ በፊት ግን አንድ ጊዜ ታድሷል። ስንት ጊዜ ታድሷል አልኳችሁ? አንድ ጊዜ ታድሷል። ይህ ታላቁ ቤተ መቅደስ በኢየሩሳሌም ብቻ የሚገኘው ቤተ መቅደስ፣ በአውሮፓም በአሜሪካም በቻይናም በሌላም የማይገኘው ቤተ መቅደስ 46 ዓመት ሙሉ የፈጀው ቤተ መቅደስ አንድ ጊዜ ታድሷል። ያደሰው ሰው ታላቁ ሄሮድስ ይባላል። ይህ ሄሮድስ የሚለው ስም ከኤዶም ወገን ወይም ሰዎች የተገኘ ስም ነው። ከእስራኤላውያን ወገን ውጭ የሆነ ማለት ነው። ክርስቶስ ከመወለዱ ከመገለጡ ከመምጣቱ ከ79 ዓመት ገደማ በፊት ወደ አይሁዳውያን መጥተው የአይሁድን እምነት ተቀብለው እነሱን መስለው ከእነሱ ጋር የሚኖሩ ሰዎች ናቸው፣ የሄሮድስ ቤተሰቦች ማለት ነው። በነገራችን ላይ የአይሁድን እምነት መቀበላቸው ብቻ ሳይሆን በአስተዳደርና በአመራርም በጣም የተሻሉና ቀልጣፋዎች እንደነበሩ ታሪክ ይናገራል። አመራር ስለሚችሉ፣ አስተዳደር ስለሚችሉ ክርስቶስ በተወለደበት ከዛም በፊት ምን ሆነው ነበረ? ስልጣኑን ይዘው ተቆጣጥረውት ነበረ። ምንም እንኳን የማስተዳደር ብቃት ችሎታ ያላቸው ቢሆኑ፣ ህዝቡን ቢመሩም ቢያስተዳድሩም፣ አይሁዳውያን ግን ስልጣኑን ያገኙት ከሮም እንደሆነ ስለሚያውቁ ብዙም አይቀበሏቸውም ነበረ። በሌላ አነጋገር ይጠሏቸው ነበር ማለት ነው። እግዚአብሔር ከጥላቻ ይሰውረን፣ በፍቅሩ ሁላችንም ያኖረን። ስለዚህ የዚህ የሄሮድስ ቤተሰቦችን እና መሪዎቹን ህዝቡ ስለሚጠላ ታላቁ ሄሮድስ የተባለው ሰው በአይሁዳውያን ዘንድ ተወዳጅነትን ለማግኘት ሲል ምን አደረገ? ቤተ መቅደሱን አደሰ። መሪዎች ለካ በጎ ሲሰሩልን በምክንያት ነው ማለት ነው። አሁን ተረዳን። አልገባችሁም የሆነ ነገር? ስለዚህ ህዝቡ እንዲወዳቸው ብሎ ምን አደረገ? ቤተ መቅደሱን ሰራ። ቤተ መቅደሱን አደሰ ማለት አዲስ ማሰራት ሳይሆን ያን የነበረውን ቤተ መቅደስ አደሰላቸው። 46 ዓመት ፈጅቶ የለ? አዎ፣ ይህም ቤተ መቅደስ መታደስ ያስፈልገዋል ብሎ አደሰላቸው። ይህም በተመለከተ ወንጌል ተናግሯል። ዮሐንስ ወንጌል ምዕራፍ 10 ቁጥር 22 ላይ በኢየሩሳሌም የቤተ መቅደስ መታደሰ ሆነ ይላል። አያችሁ፣ እያንዳንዱ ቃል ምክንያት አለው ማለት ነው። መጽሐፍ ቅዱስን ከታሪክ ጋር ካላጣጣም ነው ልንረዳው አንችልም፣ ሊገባን አይችልም፣ ልንረዳ አንችልም። ከስብከት ወደ ትምህርት የቀየርኩትም ለዛ ነው። ነገራችን ላይ ስለ ምኩራብ በየዓመቱ እንማራለን። ግን በዚህ ልክ ምኩራብና ቤተ መቅደስ ምንድን ነው የሚለውን የምንረዳው በጣም ጥቂት ሰዎች ነን ብዬ ነው የማስበው። ስለዚህ ቤተ መቅደሱ በመጀመሪያ በማን ተሰራ ሲመልሱልኝ? ከቃሉ ጋር ናችሁ?
ቤተ መቅደሱም መጀመሪያ የሰራው ማን ነው? ዛሬ ድምጻቸው አይሰማም። ማን ሰራው? ሰሎሞን እዚህ ጋር ያጠገባችናልና እሱን መስሎት ያኛል። የዳዊት ልጅ ንጉሱ ሰሎሞን የመጀመሪያ ቤተ መቅደስ ምን አለ? ሰራ። ያ ቤተ መቅደስ በናቡከደነጾር ምክንያት ፈረሰ። ሁለተኛውን ቤተ መቅደስ ማን ሰራው አልኳችሁ? ዘሩባቤል ሰራ። ስንት ዓመት ፈጀ? 46 ዓመት ፈጀ። ያ 46 ዓመት የፈጀውን ቤተ መቅደስ ደግሞ ማን አደሰው ብያችኋለሁ? ሄሮድስ ወይም ታላቁ ሄሮድስ የሚባለው። በነገራችን ላይ እንግዲህ የታሪኮች እንደሚያሳዩት የሰሎሞን ቤተ መቅደስ በልዩ ሁኔታ የተሰራው ቤተ መቅደስ ይህን ይመስላል። አይገርማችሁም? በዛ ዘመን እንዲህ የሚያምር ህንፃ መስራት የተለየ ቤተ መቅደስ እንደነበረ ልዩ እንደነበረ ታሪኮች ያሳያሉ። በሌላ መንገድ ደግሞ በውጭ መልኩ እንደዚህም አንዳንዶች ይህን ይመስላል ብለውም በዚህ ግራፍ ያሳዩ አሉ። እንግዲህ ቤተ መቅደሱ በዚህ መልኩ የተሰራ የእግዚአብሔር ማደሪያ ቤተ መቅደስ እንደሆነ አይተናል። በኢየሩሳሌም የነበረው ቤተ መቅደስ ቤተ መቅደስ ያለው የሚገኘው በኢየሩሳሌም ብቻ ነው። ሌላ ቦታ አይገኝም። ሌላ ቦታ ቤተ መቅደሱ ሊሰራ አይችልም። አንድ ቤተ መቅደስ ብቻ ነው የነበረው። በዚህ ቤተ መቅደስ መስዋዕት ይቀርብበታል። ምን ይቀርብበታል? መስዋዕት ይቀርብበታል። ካህኑ ከሌዊ ወገን የሆነ ከአሮን ልጆች የሆነው ሊቀ ካህኑ መስዋዕት የሚያቀርብበት የሚሰዋበት ቤተ መቅደስ ነው። ኃጢአት የሚሰረይበትም ነው። ደግሞ ኃጢአት የሰሩ ሰዎች መስዋዕት አምጥተው ካህኑ ጸልዮላቸው የኃጢአት መስዋዕት፣ የበደል መስዋዕት፣ የደህንነት መስዋዕት የሚባል አለ በዚህ በወሪቱ። ያን ይሰዋላቸዋል፣ ኃጢአታቸውን ያርቅላቸዋል፣ ከእግዚአብሔር ጋር ያስታርቃቸዋል። እግዚአብሔርም ሁላችንም ከሱ ጋር ያስታርቀን። ታርቀናል እኮ ያው እኛው ራሳችንን አንፈልግም ብለን እንሸሸው እንጂ አይደለም። እንዲህ ጠላቶቹ ሳለን ከራሱ ጋር ምን አለን ነው የሚለው ሐዋርያው። አስታረቀን እኮ ነው የሚለው። አሁን ጠላት የሆነ ሰው ሌላ አስታራቂ ነው የሚፈልገው አይደል? ክርስቶስ ግን ጠላቶቹ ሳለን ከራሱ ጋር አስታረቀን። ስሙ የከበረ የተመሰገነ ይሁን። ሰውና እግዚአብሔር የሚገናኙበት ነው። በነገራችን ላይ ሰውና እግዚአብሔር፣ ፍጡርና ፈጣሪ፣ ጌታና ተገዥ፣ ገዥና ተገዥ የሚገናኙበት ነው ቤተ መቅደስ። ይህ ብቻም አይደለም፣ የእግዚአብሔር የክብሩ መገለጫም ነው። እግዚአብሔር ክብሩን ይገልጥበት ነበረ በቤተ መቅደሱ። በኪሩቤል ላይ አድሮ እግዚአብሔር ነቢያቱን ያናግር ነበረ። እነ ሙሴን አናግሯል። ሌሎችም ነቢያቶች ሁሉ በየዘመናቱ በየጊዜው የነበሩ እግዚአብሔር ጋር ተነጋግረዋል። የእግዚአብሔርን ድምፅ ሰምተዋል። ሙሴ ከ570 ጊዜ በላይ የእግዚአብሔርን ድምፅ ሰማ፣ ከእግዚአብሔር ጋር ተነጋገር የተባለበትን ምክንያት ይሄ ነው። ሁልጊዜ የእግዚአብሔርን ድምፅ እንድንሰማ በቸርነቱ ሁላችንም ይርዳል። እንግዲህ ይህ ቤተ መቅደስ ኃጢአት የሚሰረይበት፣ መስዋዕት የሚሰዋበት፣ ሰውና እግዚአብሔር የሚገናኝበት ቤተ መቅደስ ነበረ። እንዲህ አይነት ኃጢአት የሚሰረይበት፣ ሰውና እግዚአብሔር የሚገናኝበት፣ መስዋዕት የሚሰዋበት ቤተ መቅደስ ግን በብዙ መንገድ ደግሞ ተበላሽቶ የተገኘበት ሁኔታም አለ። እርግጥ ነው ሰው ዓለም ከተፈጠረ ዘመን ከተቆጠረ ጀምሮ የሰው ልጅ በብዙ መንገድ እግዚአብሔርን አሳዝኗል። ለባህሪው የማይገባ ኃጢአትን በመስራት ጣዖትን በማምለክ እግዚአብሔር የማይደሰትበት ስራ በመስራት በብዙ መንገድ አሳዝኗል። በወንጌል እንደተነገረው ዛሬ በትምህርታችንም እንደምናየው ከሆነ አይሁዳውያን ደግሞ ያሳዘኑት እግዚአብሔርን በምንድን ነው ካላችሁኝ፣ በዚህ ታሪክ እንደምንረዳው ቤተ መቅደሱን የገበያ ቦታ በማድረግ ነው። ምን በማድረግ ነው አልኳችሁ? የገበያ ቦታ በማድረግ የእግዚአብሔርን ቤተ መቅደስ የገበያ ቦታ በማድረግ የተቀደሰውን በማርከስ የተከበረውን በማዋረድ የእግዚአብሔርን የክብር መገለጫ የሆነበትን ቦታ እነሱ የሥጋ ገበያ በማድረግ ቅዱሳን መላእክት በመፍራት በመንቀጥቀጥ በሚቆሙበት በዛ ቦታ እነሱ ግን የገበያ ቦታ አደረጉት። ዛሬ በወንጌል የተነበበው ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ጀምሮ እስከ ፍጻሜ ድረስ ነው። ወቀርበ በዓለ ፋሲካሆሙ ለአይሁድ ወዐርገ እግዚእ ኢየሱስ ኢየሩሳሌም ወረከበ በምኵራብ እለ ይሰይጡ ወይሳየጡ ዓለምተ ወአባጋ ወአርጋበ ወመወልጣነ እንዘ ይነብሩ ይላል። አማርኛውን ቅድም ሰምታችሁታል አይደል?
የአይሁድ የፋሲካ በዓላቸው ደረሰ። ምናቸው ደረሰ? ከቃሉ ጋር ናችሁ? ምናቸው ደረሰ? እስኪ አንድ ጥያቄ ልጠይቃችሁ። ይህንን ለመለሰ ከመድረክ ያላችሁ ዝም ትላላችሁ፣ ሚስኮል እንዳታረጉ። ከፊት ለፊት ያላችሁት ብቻ መልሱ። ክርስቶስ በዚህ ምድር ላይ የነበረበት ዘመን መዋዕለ ሥጋዌ ይባላል። ያስተማረበት ደግሞ መዋዕለ ስብከት ይባላል። 3 ዓመት ከ3 ወሩ ማለት ነው። ጌታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ስንት ፋሲካን አከበረ? ስንት ፋሲካን አከበረ? ክርስቶስ እንግዲህ የፋሲካ በዓላትን እንዳከበረ ወንጌል ደጋግሞ ይነግረናል አይደል? በመዋዕለ ስብከቱ በሚያስተምርበት ጊዜ እስከ ተሰቀለበት ሰዓት ድረስ ያለው ስንት ፋሲካ ነው? ወይም ስንት ፋሲካ አከበረ? እሺ በድምፅ ይሻላል ብዬ በድምፅ ተናገር፣ ችግር የለም። 3 እያለ ነው። እናመሰግናለን። 3 አክብረዋል ያለ ነው። ልክ ነው ወይስ ልክ አይደለም? ልክ ነው ወይስ ልክ አይደለም? እሺ 3 አንድ ብትጨምርበት ጥሩ ነበር። 4 ፋሲካዎችን ያከበረው። ስንት አልኳችሁ? 4 ፋሲካዎችን። ለምን? 3 ዓመት ከ3 ወር ስለሆነ ማለት ነው። በ4ኛው ፋሲካ ክርስቶስ ምን አለ? ተሰቀለ። አሁን ዛሬ ያነበብነው ወንጌል በቅዳሴ መካከል የተነበበው አሁንም የደገምኩላችሁ ዮሐንስ ወንጌል ምዕራፍ 2 ቁጥር 13 ላይ ያለው ደግሞ የመጀመሪያው ፋሲካ ነው ማለት ነው ሲያከብር። ያ ማለት በመዋዕለ ሥጋዌ ሳይሆን በመዋዕለ ስብከቱ። ስለዚህ የአይሁዳውያን የፋሲካ በዓላቸው ቀርቦ ነበርና ክርስቶስ ወደ የት ሄደ? ወደ ኢየሩሳሌም ሄደ። ወደ ቤተ መቅደሱ ሄደ። ፋሲካው የሚከበረው በኢየሩሳሌምና በቤተ መቅደሱ ስለሆነ ወደዛ ቤተ መቅደስ ሲሄድ ግን ምን አገኘ? በቤተ መቅደሱ የሚጸልዩ ሰዎችን፣ የሚያመሰግኑ ሰዎችን፣ መስዋዕት የሚሰዉ ካህናትን አላገኘም። በዛ ፋንታ ምን አገኘ? በጎችን፣ ከብቶችን፣ ርግቦችን፣ ሻጮችን፣ ለዋጮችን በዛ በቤተ መቅደሱ ሞልተው ጠብቀው በግ የሚገዙ የሚሸጡ፣ ከብት የሚገዙ የሚሸጡ፣ ርግብ የሚገዙና የሚሸጡ፣ ገንዘብ የሚሸጡ የሚለውጡ ለዋጮች፣ በአጠቃላይ ያን ቤተ መቅደስ ገበያተኞች ሞልቶ አገኘ። እግዚአብሔር ከዚህ ሰውረን፣ እንዲያው ከዚህ ሰውረንና ይህ ቤተ መቅደስ የኛ ነው፣ እየተገለገለበት ነው። ቅዳሜ ዕለት በጉጉት የምትጠብቁት ቀን እንደሆነ ይታወቃል። ለማስቀደስ ነጭ ለብሳችሁ በጠዋት ተነስታችሁ እዚህ ስትመጡ እንዳለ ከብቱ፣ በጉ፣ ርግቡ፣ ነጋዴው ሞልቶ ቢጠብቃችሁ ምን ትላላችሁ? ምን ይሰማችኋል? ምን ይሰማችኋል? ሐዘን አይሰማችሁ? አታዝኑ? አትናደዱ? አትበሳጩ? አትከፉ? ኢየሱስም ወደ ቤተ መቅደስ ሲሄድ ምንም ደስ የሚያሰኝ ነገር አላገኘም። ከወንጌሉ እንደተረዳ ነው። በመቅደሱ ውስጥ ሸቃጮች ሸቀጣቸውን ይዘው ሸቀጣቸውን ዘርግፈው ገበያ በሬ በግ ርግብ የሚሉ ሰዎች መደብ ሰርተው እንዲያው ምናልባት ወንጌሉ ስላልጻፈልን ስላልጠቀሰልን ሊሆን ይችላል። እነ ቲማቲም እነ ሽንኩርትም ሳይኖሩ አይቀሩም እርግጠኛ። ምክንያቱም ትልልቁን ይዘው ትንንሹ አይቀርባቸውም። በሬ ወስደው አርደው በምን ይበሉታል? ያከለል። ያ የምስጋናው ቦታ የገበያ ቦታ ሆነ። ያ የዝማሬ ቦታ የሸቀጥ ቦታ ሆነ። ያ የአምልኮ ቦታ የሥጋ ገበያ ሆነ። ያ እግዚአብሔር የሚከብርበት የሚመሰገንበት ቦታ ክፉም ደጉም ኃጢአተኛውም በደለኛውም ወንጀለኛውም ሌባውም ቀማኛውም ተሰብስቦ የሚሰርቅበት ስለ በሬ ዋጋ የሚከራከርበት የሚደራደርበት ቤተ መቅደስ ሆነ። እግዚአብሔር በዚህ ያዘነ። እግዚአብሔር እንዳናሳዝነው በቸርነቱ ይጠብቀ። ቤተ መቅደሱ እንዳልሆነ ሆኖ አገኘው። ቅዱሳን መላእክት እንኳን ሳይቀር በፍርሃት በመንቀጥቀጥ የሚቆምበት ቤተ መቅደስ የእንስሳት መዋያ የገበያ ቦታ ሆኖ አገኘው። በጣም ከባድ ነው። በጣም ከባድ ነው። በእነሱ ብቻ ፈርደን እንዳንሄድ እኛስ ይታያል። ዛሬም አለን አይደል? ቤተ መቅደሱን
በሸቀጥ የሞላ ነው። በማይሆን ሸቀጥ በልዩ ልዩ ሸቀጥ የሞላን ሰዎች እኮ ዛሬም አለ። ይህ ቤተ መቅደስ እነሱ ብቻ አይደለም ያለከሱት፣ እኛስ ቤተ መቅደሱን አልደፈርንም ወይ? በቤተ መቅደሱ ውስጥ የራሳችንን ዓላማ ለማሳካት አልተራሯጥንም ወይ? በቤተ መቅደሱ ውስጥ የቤተ መቅደሱን ዓላማ ለመቀየር አልጣርንም? ቤተ መቅደሱን ላልተፈቀደለት ዓላማ ማዋል በእግዚአብሔር ዘንድ ቁጣን ይቀሰቅሳል። ቤተ መቅደሱን ከተፈቀደለት አገልግሎት ውጭ መገልገል እግዚአብሔር ጅራፍ እንዲያነሳ ያደርገዋል። አያቸው አይደለም? ቤተ መቅደስ ገብቶ ያገኘው ልክ እንደዚህ ነው። በዚህ መልኩ ነው ቤተ መቅደሱ እንዳለ ኮተት ሸቀጥ ሞልቶ ነው ያገኘው። ከበሮ ፈልጋችሁ፣ ጽናጽል ፈልጋችሁ፣ መቋሚያ ፈልጋችሁ፣ ጽናውን ፈልጋችሁ፣ ካህን ፈልጋችሁ፣ መስዋዕት ፈልጋችሁ፣ ዕጣን ፈልጋችሁ፣ ዝማሬ ፈልጋችሁ፣ የሚያጽናናውን የእግዚአብሔር ቃል ፈልጋችሁ ሲሄዱ እንደዚህ አይነት ገበያ ቤተ መቅደሱ ባለቤት ነው የሚገደውና ባለቤቱ ክርስቶስ የቤተ መቅደሱ አባት፣ የቤተ መቅደሱ አለቃ፣ የቤተ መቅደሱ ባለቤት ወደ ቤተ መቅደሱ ገባ። ወገብረ መቅሰፍተ ጥብጣቤ ዘሐብል ይላል። የገመድ ጅራፍ ሰርቶ እዛ ውስጥ ያሉትን እንስሳት ሁሉ ገርፋ ወጣ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌባ የወንበዴ ዋሻ አደረጋችሁት፣ መገበያያ ቦታ አደረጋችሁት፣ ከዚህ ውጡ ብሎ በጅራፍ ገርፋ ወጣቸው ይላል። እግዚአብሔር ከዚህ ሁላችንም ይሰውረን። ቤተ መቅደሱን ጠብቀው እግዚአብሔር በቸርነቱ ይርዳል። ቤተ መቅደሱን አይሁዳውያን የሰሩትን ነገር አይታችኋል። ቤተ መቅደሱን እንደ ቤተ መቅደስ አክብረው ያልያዙ ሰዎች የእግዚአብሔር የመቅሰፍቱ ጅራፍ አግኝቷቸዋል። ትምህርታችን እየሰበሰብን ነው የምንሄደው። የምን ጅራፍ አልኳችሁ? የመቅሰፍት ጅራፍ፣ የጥፋት ጅራፍ አግኝቷቸዋል። ብዙ ማንሳት ይቻላል። ከዛ ውስጥ ሶስቱን ብቻ እናንስ። ደቂቀ ቆሬ የሚባሉት ዳታንና አቤሮን መስዋዕት ካልሰዋን ማዕጠንት ካላጠንን ብለው ያልተሰጣቸውን ከሙሴ ብናንስ ምናንስ ከሙሴ እናንሳለን እንዴ? ከአሮን እናንሳለን እንዴ? እንደ ሙሴ እንደ አሮን ካህን መሆን ያስፈልገናል ብለው አረ እንዲያው ወገኖቼ ያልተሰጠን ጸጋ ስንፈልግ የተሰጠን ጸጋ እንዳንረሳው፣ ያልተሰጠን ጸጋ ፈልገን በተሰጠን ጸጋ እግዚአብሔር ሳናገለግል ዘመናችን እንዳንጨርሰው አደራ። ያልተሰጣቸውን ፈልገው እንደ ሙሴ እንደ አሮን ካልሆንን ሞተን እንገኛለን ብለው መስዋዕት ለመሰዋት ወደ ቤተ መቅደሱ ገቡ። ታሪኩ ሰፊ ነው። በዚህ በኦሪት ዘኍልቍ ላይ ተጽፎ እንደምናገኘው ምዕራፍ 16 ላይ እግዚአብሔር ምን አደረገ? ሕዝቡን ከነዚህ ክፉ ሰዎች ለይልኝ ያለውና የዳታን የአቤሮን የቆሬ ቤተሰቦች እነሱ ብቻ አይደለም አባት ያበጀው ለልጅ ይበጀው እንደሚባለው እነሱ የሰሩት ክፉ ስራ ደግሞ ለቤተሰቦቻቸውም ተርፎ እነሱም ልጆቻቸውም ሚስቶቻቸውም ሀብታቸውም ንብረታቸውም ከብቶቻቸውም ሳቱም ሁሉ መሬት ውጦ ከፍቶ ዋጣቸው ነው የሚለው። እግዚአብሔር ከዚህ ይሰውረን። መሬት ለእግዚአብሔር ታዛለች፣ ሰው ግን ለእግዚአብሔር አይታዘዝም። የቆምንባት መሬት ለእግዚአብሔር ትታዘዛለች፣ ሰው ግን ዛሬም ልቡ እንደደነደነ ነው። ስለዚህ ቤተ መቅደሱ ስለደፈሩ ምን ሆነው? መሬት ተከፍታ ዋጠቻቸው። እግዚአብሔር ቤተ መቅደሱ የሚደፍሩትን ዝም አይላቸው። ሁል ጊዜ በየዓመቱ የሚነገራቸው ደግሞ የደቂቀ የኤሊ ልጆች። ኤሊ ማለት በጣም አሁን በዚህ የምናውቀው ኤሊ አለ አይደለ? በጣም ዳዴ ቀስ ብሎ የሚሄድ እነዚህ የኤሊ ልጆች ደግሞ ለበጎ ነገር በጣም ዳዴ የሚሉ ክፎች ናቸው። ይገርማችሁ። እነዚህ ደግሞ መስዋዕቱን የናቁ ቤተ መቅደሱን የናቁ ያቃለሉ ሰዎች ናቸው። እግዚአብሔር ታገሰ። ከዛም መጨረሻ ላይ ደግሞ የቁጣ እጁን ይዘረጋል። መጨረሻ ላይ በቁጣ አይኑ ታያቸው፣ ተመለከታቸው። በጦር ሜዳ ወጥተው እንዳይመለሱ አደረጋቸው። ሰው ሞቱ። እግዚአብሔር ከዚህ ይሰውረን። ለካ መዓትም መቅሰፍት የሚመጣው በዚህ የተነሳ ነው። እግዚአብሔር አምላካችን ከቁጣ ሁላችንም ይሰውረን። በመጨረሻም ቤተ መቅደሱን የደፈረ የተቀጸፈ ሰው አንድ ሰው እናገኛለን። ዖዝያን ይባላል። ንጉሥ ነው። አይገርማችሁም? ንጉሥ ስለሆነ ሁሉ ነገር ማድረግ የሚችል መስሎት ነበረ። አንዳንድ ሀብት ስላለ ገንዘብ ስላለን ሁሉ ማድረግ ምንችል የሚመስሉ ሰዎች አለን። እውቀት ስላለን ስልጣን ስላለን በፍጹም ገደብ አለ ሁሉም ነገር። የባህሪ እውቀትም ሀብትም ስልጣንም የለንም፣ ተሰጥቶን እኮ ነው። ስለዚህ እሱ ንጉሥ ስለሆነ ሁሉም ማድረግ የሚችል መስሎት እንደ ካህናቱ ገብቼ ካላጠንኩኝ ሙቼ እገኛለሁ አለ። እንደው እኮ አንዳንዴ በጣም አይፍረድ እኮ ነው። አታምጣው የሚባለው ለዚህ ነው።
አረ ተው ቢሉት በፍጹም ማን መልሶኛል ማን ይችለኛል። ስለዚህ ወደ ቤተ መቅደስ ገብቶ ለማጠን የካህናቱን ልብስ ለበሰ። ያልተሰጠው ያልተፈቀደለት ቢመከር አልሰማም አለ። በመጨረሻ ላይ ልብሰ ተክህኖ ለብሶ ወደ ቤተ መቅደሱ ገብቶ አጠነ። ከዛ የእግዚአብሔር ካህናት እንዲህ አሉት፣ በድለሃልና ከቤተ መቅደሱ ውጣ። ከየት ውጣ? አሁን በድላችኋልና ከቤተ መቅደሱ ውጡ ቢባል የሚቀር ሰው ያለ ይመስላችኋል? የሚተርፍ ሰው ያለ ይመስላችኋል? እየተመራራን ሁላችንም አንድ ላይ ነው የምንወጣው። እግዚአብሔር አምላካችን ከበደል ሁላችንም ይሰውረን። ያልጠፋ ነው ከማን ምሕረት የተነሳ ነው። እኔ ቆሜ የምናገረው እናንተ ቁጭ ብላችሁ የምታዳምጡት የማን ቸርነት ስለረዳን ነው? የእግዚአብሔር ቸርነት። ኃጢአታችን በደላችን እግዚአብሔር ቢቆጣጠር ቢከታተል ቢያይ ቢናገር ቢፈርድ ሁላችንም እዚህ ቦታ ላይ አንገኝም ነበር። በፍቅሩ ስለሰበሰበን በይቅርታው ስላየን ስሙ የተመሰገነ ይሁን። መጨረሻ ላይ ካህናቱ የእግዚአብሔር አገልጋዮች ምን አሉት? በድላልና ከቤተ መቅደስ ውጣ። እግዚአብሔር ይህን ኦዝያን የተባለውን ንጉሥ በለምጽ ጅራፍ መታው፣ በለምጽ ጅራፍ ገረፈው ነው የሚል። አስቀድሞ ቤተ መቅደስ ገብቶ ለማጠን ይቻኮል የነበረው ሰውዬ ከቤተ መቅደስ ለመውጣት ቸኮለ ነው የሚለው። ወገኖቼ ከቤተ መቅደስ እንዳንወጣ በቤተ መቅደስ እንድኖር አምላካችን እግዚአብሔር ይርዳል። ኦዝያን እግዚአብሔር በለምጽ ጅራፍ መጥቶታልና ይወጣ ዘንድ ቸኮለ ይላል። ዛሬም ኦዝያኖች እኮ እኛ ነን። ቤተ መቅደሱን የተደፋፈርን ሳይሰጠን ቀድሳለን የምንል ዘምራለን የምንል እናስተምራለን የምንል እግዚአብሔር ሳይፈቅድልን ያልተሰጠንን ነገር ያልታደልነውን ነገር ከሱ ያልሆነውን ነገር በጉልበት በኃይል እንቆጣጠራለን የምንል ኦዝያኖች ከዚህ ልንማር ይገባል። እግዚአብሔር ማስተዋል ለሁላችንም ይስጠን። እንግዲህ ቤተ መቅደሱን አየን፣ ምኩራቡንም ተመለከትን። ቤተ መቅደሱ መሸጫ መለወጫ የገበያ ቦታ ሆኖ እግዚአብሔር እንዳገኘው ተመልክተናል። የመጨረሻ የምናየው ይህን ነው። እያንዳንዱ ክርስቲያን ምንድን ነው? ቤተ መቅደስ ምንድን ነው አልኳችሁ? ቤተ መቅደስ የእግዚአብሔር ማደሪያ የሆነ የእግዚአብሔር ማደሪያ የሆን ዘንድ የተመረጠ ቤተ መቅደስ። አዎ እያንዳንዱ ክርስቲያን ቤተ መቅደስ ነው። እግዚአብሔር ባሪያው በአምሳሉ የፈጠረው ቤተ መቅደስ፣ በክርስቶስ በደሙ ፈሳሽነት የተቀደሰ ቤተ መቅደስ። ይህ ቤተ መቅደስ ግን አልቆሸሸም ወይ? አልረከሰም ወይ? የተቀደሰው ቤተ መቅደሳችንን በኃጢአት ሸቀጥ፣ በዝሙት ሸቀጥ፣ በጣዖት አምልኮ ሸቀጥ፣ በሱስ ሸቀጥ፣ በዘረኝነት ሸቀጥ፣ በመከፋፈል ሸቀጥ አላረከስነውም ወይ? የነፍስ ገበያ ሳይሆን የሥጋ ገበያ አልበዛበትም ወይ? ራሳችን ለኃጢአት ገበያ አላቀረብንም ወይ? ይህ እንድናይ ነው የምፈልገው። ምኩራብና ቤተ መቅደሱን ሕንፃውን ብቻ አይተን እንድንሄድ አይደለም የምፈልገው። እግዚአብሔር ከሕንፃው ምንም የለው። እግዚአብሔር ጉዳይ ያለው ከኔና ከእናንተ ጋር ነው። እግዚአብሔር ጉዳይ ያለው ባሪያው በአምሳሉ ከፈጠረው ከሰው ጋር። የእግዚአብሔር ቤተ መቅደሶች መሆናችን እንረዳ። የእግዚአብሔር ቤተ መቅደስ ንጹሕ ነው። እረዳለሁ፣ ስሜታችሁን ይገባኛል። ቅዳሴ እየተቀደሰ ትምህርት እየተሰጠ ወገኖቻችን እንደ ባህላችን እንደኛ ስርዓት ስላልሆኑልን ጫማቸውን አድርገው ሲገቡ የሚከፋን ሰዎች የለንም። ፊታችሁን አያለሁ፣ እንባ የሚዳዳችሁ የምታለቅሱ ሰዎችን አያለሁ። እውነት ነው፣ ይሄ ስርዓታችን መጠበቅ ነበረበት። የራሳችን ቤተክርስቲያን ሲኖር እንደዛ ስርዓቱ ይጠበቃል። ግን አስባችሁ ታውቃላችሁ? ለዚህ ቤተ መቅደስ ስትቆጩ፣ ስትናደዱና ስትበሳችሁ ቤተ መቅደሱ ለምን ስትሉ ስለ ራሳችሁ ቤተ መቅደስ አስባችኋል ወይ? ከጫማ በጠነከረ ኃጢአት ልባችን ሲወጋ፣ ልባችን በኃጢአት ሲመታ፣ በኃጢአቱ ስንኖር ቤተ መቅደሱ ስናቆሽሸው ከጫማ በላይ የእግዚአብሔርን ቤተ መቅደስ ስናቆሽሸው ተሰምቶን ያውቃል ወይ? እኛ እኮ የእግዚአብሔር ቤተ መቅደሶች ነን። ሐዋርያው ጳውሎስ በአንደኛ ቆሮንቶስ ምዕራፍ 3:16 ላይ እንዲህ ይላል፣ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲያድርባችሁ አታውቁምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል። የእግዚአብሔር ቤተ መቅደስ በሉ እስኪ ሁላችሁ፣ ድምፃችሁ አይሰማም። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ። እኛ ነን እኮ ቤተ መቅደሱ፣ ማደሪያው እኛ ነን እኮ። ሰው የሆነው የኛ ነው እኮ። ይህ ሕንፃ የተሰጠው ለእኛ ነው። ይህን ቤተ መቅደስ እንጠብቀው፣ ከኃጢአት እንጠብቀው፣
ከበደል እንጠብቀው፣ ከርኩሰት እንጠብቀው፣ ከመተላለፍ እንጠብቀው፣ ከዝሙት እንጠብቀው፣ ከጣዖት አምልኮ እንጠብቀው፣ ከውድቀት እንጠብቀው፣ ከክፉ ነገር እንጠብቀው። ቤተ መቅደስ የሆነውን እንዳናሳድፈው አደራ። እያንዳንዱ ክርስቲያን እያንዳንዳችን ሁላችን ቤተ መቅደሶች ነንና። በመጨረሻ እግዚአብሔር ጅራፍ ሳያነሳ የቆሸውን ቤተ መቅደስ እንዴት እናጽዳው? እግዚአብሔር ምን ሳያነሳ? ጅራፍ ሳያነሳ፣ ገርፎ ከቤቱ ሳያባርረን። እግዚአብሔር በሕይወታችን ውስጥ ብዙ ጊዜ እድል ሰጥቶናል እንድንመለስ፣ ከእርሱ ጋር እንድንኖር፣ በጎ እንድንሰራ፣ በእምነት እንድንቀና፣ ጽድቅ እንድንሰራ፣ በቅድስና እንድናጌጥ እግዚአብሔር እድል ሰጥቶናል። ግን ብዙዎቻችን አልተጠቀምንበትም። የእግዚአብሔር ጅራፍ እስኪነሳ ለምን እንጠብቃለን? የእግዚአብሔር ጅራፍ ተነስቶ እኛን ሳይገርፈን፣ እግዚአብሔርም ጅራፍ ሳያነሳ የቆሸውን ቤተ መቅደስ እናጽዳው። መዝሙረ ዳዊት መዝሙር 7 ቁጥር 11 እግዚአብሔር እውነተኛ ዳኛ ነው፣ ኃይለኛም ታጋሽም ነው፣ ሁልጊዜም አይቆጣም፣ ባትመለሱ ግን ሰይፉን ይስላል ይላል። ሰይፉን ምን ይላል? ይስላል። ያ ሰይፍ የተባለው የእግዚአብሔር ቁጣ ነው። ሰይፍ የተባለው የእግዚአብሔር ፍርድ ነው። ሰይፍ የተባለው የእግዚአብሔር ጅራፍ ነው። ቁጣው ሳይነድብን፣ በጅራፍ ሳንገረፍ፣ እግዚአብሔር ሳይፈርድብን ወገኖቼ ዛሬ ቤተ መቅደሱን ማጽዳት ይገባናል። ሁለት ነገሮችን ባጭሩ ቤተ መቅደሱን ለማጽዳት ሁለት ነገሮች። አንደኛ ሁላችንም እንመለስ። ምን እንበል አልኳችሁ? እንመለስ። ከክፉ ስራችን እንመለስ። ከክፉ ድርጊታችን እንመለስ። ከወደቅንበት እንመለስ። ከባዘንበት እንመለስ። ከጠፋንበት እንመለስ። ከተመለሰን እግዚአብሔር የት ነበር እስካሁን አይለንም። መመለሳችን ብቻ ነው የሚፈልገው። ተስፋ የቆረጥን ካለን እግዚአብሔር ባለሙሉ ተስፋ ነው። ተስፋውን ሰጥቶ ይመልሰናል። ስለዚህ ከሄድንበት፣ ከወደቅንበት፣ ከሸሸንበት፣ ወደ ዓለም ከኮበለንበት እንመለስ። እግዚአብሔር ይህንን ይፈልጋል። እሱ ከተመለስን ይቅር ባይ አምላክ ስለሆነ ትንቢተ ሕዝቅኤል ምዕራፍ 18:32 ምን ይላል? ተመለሱና በምን ኑሩ? በሕይወት ኑሩ። ተመለሱና በሉ እስኪ በሕይወት ኑሩ። እግዚአብሔር በሕይወት ሁላችንም ያኖረን። በሕይወት መኖር ከፈለግን መመለስ አለብን። ከክፉ ድርጊታችን መመለስ አለብን። ሁለተኛ መመለስ ብቻ ሳይሆን ደግሞ ንስሐ መግባትም አለብን። አዎ ጠፍቼ ነበረ፣ ተገኘ፣ ወድቄ ነበር፣ ተነሳ ወይ ከዚያ መጥቻለሁ ብሎ ዘው ተብሎ የሚገባበት አይደለም። ንስሐ የሚባል ነገር ያስፈልጋል። ከእግዚአብሔር ጋር የምንታረቅበት፣ ከእሱ ጋር የምንታረቅበት፣ እግዚአብሔርን ይቅርታ የምንጠይቅበት፣ የቆሸሸው ቤተ መቅደስ የሚነጻበት ንስሐ የሚባል ነገር አለ። አካላችንን በውሃ እንደምናጥበው፣ ልብሳችንን በውሃ እንደምናጥበው፣ በውሃ አጥበን ንጹሕ እንደምናደርገው ሁሉ ነፍሳችን የምትታጠበው በንስሐ ነው። በንስሐ ነው። ራዕየ ዮሐንስ ምዕራፍ 2:5 ላይ እንግዲህ ከወዴት እንደወደቅ አስብ ንስሐም ግባ ይላል። ከወዴት እንደወደቅ እናስብ። በተለይ በዚህ ጾም ጊዜ፣ በዚህ በሱባኤ ጊዜ የት ነው የወደቅ ነው? የት ነው የጠፋ ነው? የት ነው የባዘን ነው? ንስሐ እንግባ፣ እንመለስ፣ ከእግዚአብሔር ጋር እንኖር። የቆሸውን ቤተ መቅደስ ንጹሕ እናድርገው። ክርስቶስ መቼና እንዴት ወደኛ እንደሚመጣ እናቅም። በሚመጣበት ሰዓት የቆሸሸ ቤተ መቅደስ ሳይሆን ንጹሕ የሆነ ቤተ መቅደስ ይዘን እንድንጠብቀው ያስፈልጋል። እውነትም የቆሸሸውን ሳይሆን ንጹሕን ቤተ መቅደስ ይዘን ጠብቀን እግዚአብሔርን ደስ እንድናሰኘው አምላካችን ልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። የቆሸሸውን ቤተ መቅደስ ለማጽዳት ምን ያስፈልጋል? ከጠፋንበት መመለስ፣ ሁለተኛው ንስሐ መግባት፣ ከዛስ በኋላ ለቅዱስ ሥጋው ለክቡር ደሙ በቅቶ የእግዚአብሔር መንግሥት ለመውረስ መብቃት ነው። እግዚአብሔር አምላካችን ቅዱስ ሥጋውን ክቡር ደሙ ተቀብለን የመንግሥቱ ወራሾች የስሙ ቀዳሾች እንድንሆን በምሕረቱ በቸርነቱ ሁላችንም ይርዳን። ወስብሐት ለእግዚአብሔር።